በድርቅና በረሃብ ታሪኳ ዓለም የሚያውቃት አፍሪካ ከአየር ንብረት ለውጥ ባሻገር ተፈጥሮ የቸራትን የውሃ ሀብት በአግባቡ አለመጠቀሟ የለውጥ ጉዞዋ እንዳታሳካ ሲያደርጋት ቆይቷል። የውሃ የመረጃ ክፍተቶች ሌላኛው ማነቆ ነው። ቀድሞ የምናቀው የውሃ ፍሰት የዝናብ ሁኔታ በጣም እየተቀያየረ መጥቷል። ያ ሲቀያየር ያንን በትክክል ለመረዳት መረጃ ያስፈልጋል። የመረጃ ክፍተት ደግሞ አለ። በሌላ በኩል ደግሞ እንደምናቀው በሳተላይት በመጠቀም የመረጃ ክፍተት መሙላት ይቻላል። አንዱ እንግዲህ መደረግ ያለበት በየማምነው ምንድነው በአፍሪካ ደረጃ በአንድ በኩል ኢንቨስትመንቶችን ማስፋፋት ነው። አፍሪካ በራሱ ሪሶርስ ልክ ለምሳሌ አሁን በህዳሴ ግድብ እንደተደረገው በራሱ ሪሶርስም ኢንቨስትመንት ማስፋፋት አለበት። ሁለተኛ ነገር ደግሞ ያን ኢንቨስትመንት በትክክል ፕላን ለማድረግ ፕሮጀክቶችን በትክክል ማኔጅ ለማድረግ ዳታ ያስፈልጋል እና እንደዚህ አዳዲስ የመጡ ቴክኖሎጂዎችን በመጠቀም ያን መረጃ ክፍተት መሙላት አቅምን ማጎልበት አስፈላጊ ነው የሚሆነው። የአፍሪካን የውሃ ሀብት በዲጂታል ቴክኖሎጂ ማስተሳሰር የሚያስችል ዓለም አቀፍ የውሃ አስተዳደር ተቋም ከዲጂታል አፍሪካ ጋር በጋራ በመሆን የፓን አፍሪካ ሲምፖዚየም አዘጋጅቷል። ዲጂታል የውሃ አስተዳደርን በመጠቀም የውሃ ሀብትን በማዘመን በመረጃ እጥረት ያሉ ክፍተቶችን ለመሙላት እየተሰራ መሆኑ ይነሳል። ዓለም በፍጥነት እየተራመደች ነው። በርካታ ለውጦችን እያስተናገደችም ነው። በጋራ ሆነን ስለ ኢኖቬሽኖች ማሰብና መነጋገር ይኖርብናል። ይህ ሲምፖዚየምም እንዲህ አይነት ዓላማ አለው። የውሃ ሀብት አስተዳደሮች ቴክኖሎጂ መር እንዲሆኑ መንግስታት፣ አልሚዎችና አጠቃላይ በአፍሪካ የሚገኙ ተቋማት ለዚህ ዓላማ መቆምና ውሳኔ ማሳለፍ ይጠበቅባቸዋል። የውሃ ማማ ተብላ የምትታወቀው ኢትዮጵያ ሀብቷን በተገቢው መንገድ የመጠቀሙን ጉዞ አጠናክራ ቀጥላለች። ኢትዮጵያ የውሃ ሀብቷን ማስተዳደር የሚያስችል እንዲሁም የገጸ ምድርና የከርሰ ምድር የውሃ አካላትን መቆጣጠር የሚችሉ ዲጂታል ቴክኖሎጂዎችን በመጠቀም ላይ ትገኛለች። በተጨማሪም በህዳሴ ግድብ የጋራ ተጠቃሚነትን የሚያጠናክሩ ዲጂታል መር ስራዎችም እንዲሁ ተጠናክረው ቀጥለዋል። ታላቁ ህዳሴ ግድብ በንጋት ሐይቅ ላይ የተፈጠሩ ደሴቶች ከነስፋታቸው ይሄንም ጭምር በማፕ ማስቀመጥ ኤሪያቸውን አይደንቲፋይ ማድረግ ተችሏል። ከዚህ ውጪ በተለይም በታችኛው የተፋሰሱ ሀገራት ብዙ ጊዜ የውሃ መጠን ቀነሰ የሚል ጉዳይ ይቀርባል። በእርግጥ ይሄ ሳይንቲፊክ ነው ወይ መሬት ላይ ያለ ሀቅ ነው ወይ ሀገራቱ የሚያነሳው የሚለውን በሱዳን እና በግብጽ ያሉትን ጭምር የአባይ ወንዝን ተከትሎ ያሉትን ለውጡ ምን ይመስላል የሚለውንም ጭምር የመከታተል ስራ ሰርተናል እንሰራለን። መሳሪያዎች አሉ። እነሱ መሳሪያዎች ምንድነው የሚያደርጉት? አውሮጌዎችን በትክክል የማይሰሩትን የማኑዋል የሆኑትን የውሃ መለኪያ መሳሪያዎች በአዲስ ዲጂታል በሆኑ ስንል ደግሞ እዛው ከነበሩበት ቦታ ላይ ወደ ሚኒስቴር መስሪያ ቤቱ የዳታ ቋት ውስጥ በቀጥታ መረጃዎችን ማስተላለፍ የሚችሉ አንድ ሰው ሄዶ ማንበብ የማይጠበቅበት የዛኔ ቴክኖሎጂዎችን እንግዲህ ይፋ እየተደረጉ ነው። በተወሰኑት ወንዞቻችን ላይ ተተክለዋል። ኢንክሉዲንግ የህዳሴ ግድብ ወይም አባይ ወንዝ ላይ እሱን ጨምሮ ማለት ነው። ኢትዮጵያ በውሃ ሀብት አስተዳደር የጋራ ተጠቃሚነትን ብሎም አህጉሪቱ ለመልማት በመታደርገው ጉዞ የራሷን ሚና እንደምትወጣ ተነስቷል።